በመጀመሪያ ደረጃ ሰብስክራይብ ላይክ ሼር አድርጉ። በሁለተኛ ደረጃ ደግሞ ሃይሚ አሁን ማልቀስ አለብሽ ብዬ አላምንም። ለምን በፊትም ተይ ብሩኬን እመኚ መጀመሪያ ከመተማመን ይበልጣል ስንልሽ የነበር ለዛ ነው። ለምን በኋላ በዙሪያችሁ ያሉ ብዙ ሰዎች አሉ፣ ቀናተኛ፣ እናንተን ለመለያየት የሚሰሩ በጣም ክፉ መንፈስ ያለባቸው እዛው ከጓደኞቻችሁ ማህል ማለት ነው። እሱን ስንነግርሽ ትንሽ አልተረዳሽም ነበር። አሁን ብሩኬን ግዴታ ማመን ግድ ይልሻል። ለምን ካልሽ በዙሪያሽ የተሰፈሰፈልሽ በጣም ብዙ ሰው አለ እናንተን ለማለያየት እናንተን በቃ ብዙ ነገር ለማድረግ። ስለዚህ አንቺ ምንድነው ማድረግ ያለብሽ? በመጀመሪያ ደረጃ የፈለገ ነገር ቢሆንም ብሩኬን ነው ማመን ያለብሽ እንጂ ሌላ ሰው ማመን የለብሽም። ምክንያቱም እነዛ ሰዎች እናንተን ለመለያየት እናንተን ለመሸራረፍ እናንተን አንድ እንዳትሆኑ ለመለያየት እየሰሩ ስለሆነ አንቺ ማመን ያለብሽ ብሩኬን ነው። በሁለተኛ ደረጃ ደግሞ ብዙ ሰዎች አሉ በዙሪያችሁ ምን አይነት ሰው እንዳለ ምን እንደሆነ እነማን እንደሆኑ በደንብ ጠንቅቀሽ ታውቂያለሽ ብዬ አስባለሁ። አሁን ተረድተሻል። ስለዚህ አንቺ ማድረግ ያለብሽ ግዴታ ምንድነው ማድረግ ያለብሽ? አንቺ እነዛን ሰዎች በቃ ማመን የለብሽም። እነማን እንደሆኑ ምናምን ታውቂያቸዋለሽ። አሁን ከሌ ማለት አልፈልግም፣ ለምን በውስጥ ስለላክነልሽ። በሁለተኛ ደረጃ ደግሞ ብዙ አለ። አሁንም ቢሆን ጥንቃቄ አድርጉ። ገባሽ? አሁንም ቢሆን በሌላ ልምዳቸውን ቀይረው ስለሚመጡ ጥንቃቄ አድርጉ። ብሩኬ አንቺ ማመን አለበት፣ አንቺ ደግሞ እሱን ማመን አለብሽ። ለምን የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። እነሱ እናንተ ለመለያየት የማያረጉት ሴራና ስራ የለም። ይህን ደግሞ ፕሊስ ተረጅ። በሁለተኛ ደረጃ ደግሞ ሃይሚዬ እንድታለቅሽ አንፈልግም በጭራሽ ማለት ነው። እኔ ሃይሚም ሆነ ብሩኬም ሆነ እንዲያለቅሱ አልፈልግም። ለምን ካላችሁ አይኑ ብሩኬ ለሱ ዋጋ ከፍሏል፣ እሷም ደግሞ ለሱ ዋጋ ከፍላለች። ገባችሁ? እኛ የምንፈልገው ከአንድ ላይ ሁነው በቃ ለወደፊቱ ከአንድ ላይ ሁነው ወልደው ከብደው ማየት ነው የምንፈልገው። እኔ በጣም ከገረመችኝ ምን እንዳረገች ታውቃላችሁ? የትናንትናው ቪዲዮ ህዩ አይታው በጣም አንጀቷ ተቃጥሏል። በጣም ማለት ነው በጣም ተናዳለች። መልካም የመቃጠል ዘመን ይሁንልሽ። ምክንያቱም አንቺ በመሃል ገብተሽ አለያያለሁ ብለሽ በጣም ብዙ ስራና ሴራ ሰርተሽ ነበር፣ አልተሳካልሽም። እናመሰግናለን። ምክንያቱም ሰዎች የፈለገ ነገር ቢሆኑ ሰው ለመለያየት ሰው ለማለት ሰው ለመከፋፈል በትዳር መሃል ገብተው የሚያሽቃብጡ የሚሉ ሊለያዩ የሚመጡ ሰዎች መጨረሻቸው ማምር እነዛ ሰዎች ናቸው ብዬ ነው የማስበው። መሰለን እንደ እዩ ማለት ነው። አሁን እዩ ትናንትና ለምን ቤቱን ይገዛላታል፣ ለምን እንደዚህ ይላል፣ ለምን እኔ ያለው ድድድድድድ ብላለች ትናንትና ማለት ነው። መልካም መቃጠል። እኛ እኮ ነግረንሽ ነበር። አንቺን አይወድሽም፣ አንቺን አይፈልግሽም፣ ህይወታቸው ውጪ ሲጀምር ጨርቅ ጠቅጥቀሽ ነው የመጣሽው ብለን ብዙ ነግረንሽ ነበር። አንቺ ግን መስማት አልፈልግሽም። እንግዲህ መልካም መቃጠል። በሁለተኛ ደረጃ ደግሞ ብዙ አላችሁ ኦር በዚህም ሌላ ታወራላችሁ፣ እዛም ሄዳችሁ ሌላ ታወራላችሁ። ስለዚህ ሃይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። ለብሩኬ እናት ሽማግሌ ብትልኩ ምን ብትሉ የብሩኬ እናት አታምንም። በሁለተኛ ደረጃ ደግሞ ለጋሽዬ ደግሞ ልጅን ያን ጋሽዬ ብሩኬን እንደሚወደው ስለምታውቁ ልካችሁ ነበር፣ አልተሳካላችሁም። ስለዚህ በቃ ከህይወታቸው ውጡ። እናንተ የራሳችሁን ህይወት ኑሩ። ዝምላችሁ ጓደኛ መስላችሁ የሆነ የምታረጉት ሴራና ስራ በጣም ነው የሚያናደው። ስለዚህ ከሃይሚና ከብሩኬ ህይወት ውጡ። ሃይሚዬ ደግሞ አታልቅሽ፣ ማልቀስ አይጠበቅብሽም። ምክንያቱም እኛ ነግረንሽ ነበር፣ ብሩኬ አንቺን ይወድሻል፣ አንቺን ያፈቅርሻል፣ ታገሽ፣ ተመከሪ ምናምን ብለን የዛኔ ስንነግርሽ የነበረው ይህን ነው። እንድታልቅሽ ሳይሆን አንቺ ወደ ልቦናሽ ተመልሰሽ ከዚህ በኋላ ማመን ያለብሽ ብሩኬን ብቻ ነው። ማንም ሰው መጥቶ የፈለገ ነገር ቢልሽ ማመን የለብሽም። ገባሽ? ምክንያቱም በህይወታችን እኛ ስንኖር እኔ መሰለን አለው ባለትዳር ነኝ። አንድ ሰው መጥቶ አይ ባልሽ እንደዚህ ያደረገ ቢሉ እኔ አላምንም። ለምን? መጠየቅ ያለብኝ መረዳት ያለብኝ ከባሌ እንጂ ከሶስተኛ ሰው አይደለም። ለምን? ሶስተኛ ሰዎች የእናንተ ህይወት የእናንተ ነገር የእናንተ እንዲበላሹ የሚፈልጉ ሰዎች አሉ፣ በጣም ማለት ነው። እና ምንድነው ማድረግ ያለብን? መጀመሪያ የትዳር አጋራችን ነው ማመን ያለብን። ምክንያቱም አንዳንድ ሰው መኪና ከገዛ የሆነ ለውጥ ካሳየህ ለአንተ ምንድነው ተንኮል ነው የሚፈልጉት።
ተንኮል እናንተን ለመጣል እናንተን የሆነ ነገር ለማድረግ እናንተን እንትን ለማለት ነው። ስለዚህ ከዚህ በጣም ትልቅ ትምህርት ትወስዱበታላችሁ ብዬ አስባለሁ። ትናንትና እኔ በጣም ከገረመኝ ነገር ልንገራችሁ። አንዲት እህቴ በውስጥ ያካፈለችኝ ሁለት ጓደኛሞች ናቸው። የሚኖሩት አረብ ሀገር ነው። ከአንድ ቤት ነው የሚሰሩት ተመዳን ቤት ማለት ነው። እና እችኛዋ ከኢትዮጵያ አንደኛዋ ከኢትዮጵያ አግብታ ሁለት ልጆች አላት። እድሜዋ ደግሞ ወደ 22ቶቹ ነው። ያቺ ደግሞ ወደ 25 ነው ምናምን መሰለ ያለችኝ። ጓደኛ ናቸው። ከ4 ዓመት በላይ አብረው ሰርተዋል ማለት ነው። እና እቺኛዋ ጓደኛዋ ስለ ባሏ መልካምነት፣ ስለ ባሏ ደግነት፣ ስለ ባሏ በቃ ያለውን ነገር ትነግራታለሽ። በቃ ባሌ እንደዚህ ነው፣ ባሌ እንደዚህ ነው፣ ባሌ እንደዚህ ነው እያለሽ ማለት ነው። ባልየው ደግሞ በጣም መልካም ባል ነው እንዳለችው ማለት ነው። የሷን ገንዘብ የምትልክለትን 1 ብር ሳያጠፋ ቤት ገዝቶ በስሟ በልጆቿ ስም በሷ ስም አድርጎ ገዝቶ ድንገት እኔና አንቺ የሆነ ነገር ብንሆን እኔ ብሞት ነገ ወዲያ ሰው የኔ ዘመዶች ገንዘብ እንካፈላለን ብለው እንዳይሉ ብሎ በሷ ሀቅ የሰራችውን ቤት በራሷ በልጆቿና በሷ አድርጎ አስተካክሎ እሱ ደግሞ ቤት ሰርቷል እዛው ማለት ነው። እንደዛ አድርጎ እና ነይ ያላት በቃሽ፣ ከዚህ በኋላ በቃሽ ምናምን ብሎ 4 ዓመት ትበለይ 6 ዓመት ረስቸዋለሁ ማለት ነው። ከዛች ልጅ ለካ ነይ ምናምን ሲላሰማችና እቺ ልጅ ምን አረገች? በጣም ነው የገረመኝ ማለት ነው። ድውል አርጋ ስማ እኔ እናንተ ሁለተኛ ላግባህ ምናምን ትለዋለች። በደንብ አዳምጡኝ። ሁለተኛ ላግባህ ምናምን ብሎ ይሄ ሰውዬ ደግሞ ኦሬዲ እየተጀናጀኑች ሚስቲቱ ሳታውቅ ወደዋለች። ተዋደዋል ሁለቱ ማለት ነው። ከዛ ምን ተፈጠረ መሰላችሁ ውዶቼ? እቺ 25 ዓመት ያልኳችሁ አስቀድማ ኢትዮጵያ ገባች። አስቀድማ ኢትዮጵያ ስትገባ ልጁም ወዷታል፣ አፍቅሯታል። ከዛ ምን አረገ? ነያላት ተገናኙ፣ ተቀበላት። ከዛ አጋጣሚ አቃጣሪ ምን እንዳረጉ ፈጣሪ ወቀው አርግዣለሁ አለች። እችኛዋ ደግሞ ቤት አለኝ ብላ ስትመጣ ጠበቀቻት ትመለሳለች ብላ አልተመለሰችም። ከዛ በኋላ ምን አለቻት? ውዴ እኔ አግብቻለሁ፣ ለመዳሞቹ ንገርና ሌላ ሰራተኛ ያምጡና አንቺ ወደ ኢትዮጵያ ተመልሰሽ ትሄጃለሽ ወይ ስትላት፣ አረ እኔ ተመልሼ አልሄድም፣ ባልና ልጅ እየጠበቁኝ ስለሆኑ ተመልሼ አልሄድም ትላታለች። እሺ ብላ እሰቡ እንግዲህ ባሏን እኮ አግብታ ነው እሷ። አንቺ ስትላት አረ እኔማ አግብቻለሁ የአንዲት ጓደኛዬ በጣም የምወዳት ጓደኛዬ የሷን ባል ሁለተኛ ሁኜ አግብቻለሁ ትላታለች። ከዛ አረ መብሩክ የኔ ውድ ለምንድን ነው ያልነገርሽኝ? ምን ችግር አለው ብትነግሪ እኮ ስጦታ ይዤልሽ እመጣለሁ። ላገባ ነው እኮ ብለሽ አልሄድሽም ተሎ እንደምትመልሽ ነበር የነገርሽ ስትላት፣ አይ አጋጣሚ ነው ያገባው ትላታለች። ከዛ ያን ነገር ተፈጥሮ እቺ ልጅ ወደ ኢትዮጵያ ተመለሰች። መዳሞቿን ነግራ ካልሆነ እሷ ማትመጣ ከሆነ እኔ እመጣለሁ ብላ መጣች። ከዛ 5 ወር ነው ምናምን እንደተቀመጡ ባልየው እችኛዋን ማስቀየም አይፈልግም። የመጀመሪያ ሚስቱን የሆነ ቦታ እንደዚህ ሊሄድ እያለ ነው ከዚህኛዋ ጋር እየወጣ የሚያድር። ገባችሁ? በደንብ አዳምጡ እዚህ ላይ። ከዛ እቺ ልጅ ይቅርታ እቺ ልጅ ምን አረገች መሰላችሁ? ማለት በቃ ባልየው የሆነ በቃ እንደዚህ በዚህ ተፈጥሮ እንደዚህ ብሎ እያለ እየሄደ ከዛችኛዋ ጋር ያድራል ማለት ነው። እና እቺ ሚስቲቱ የሆነ ሰው አይ ባልሽ እኮ ሁለተኛ አግብቷል መሰለኝ ይላታል። አረ የኔ ባል እንደዚህ ያረግ ምናምን ብላ ዝም አለች። ገባችሁ? አጋጣሚ እቺኛውም አረገዘች። ከእቺ አርግዛ መጨረሻ ላይ ካረገዘች በኋላ ምን አለ? ገንዘብሽ በስምሽ ነው ያረኩልሽ እንደዚህ ነውና ጓደኛሽን ኒካህ አስሬያለሁ ብሎ ነገራት። እኔ ሲጀመር ለምን አልነገርከኝም? ብትነግረኝ ኖሮ እኮ እኔ አልቃወምህም፣ ለምን ደበከኝ ስትለው አጋጣሚ የተፈጠረ ስተት ነበረ አረገዝኩ ስትል ነው አለ። ገባችሁ? እና አንዳንድ ሰዎች ከጎናችሁ ያሉ መስለው ለእናንተ እንደዚህ ጉድጓድ የሚቆፍሩ አሉ ማለት ነው። መጨረሻ ላይ ስትመጣ ተገናኙ፣ አገናኛቸው፣ ምን አላቸው? ከአንድ ቤት እንትናሉ። እንዴት አልነገርሽኝም? ለምንሽ ተዋሽኛለሽ ስትላት፣ አንቺ ስለባልሽ መልካምነት፣ ስለባልሽ ጥሩነት፣ ስለባልሽ ብዙ ነገር ስታወሪ እኔ ተመኘሁት። ከዛ ስልክ ፓስፖርት የለውም ስልክሽን የሱን ስልክ ወስጄ ረጅም ጊዜ አወራን አለች።
እንዲያውም ሲያወራይ እንዲያውም በጓደኝነት ማለት በቃ እንደዚህ ያንቺን ነገር እያወራሁት ተወዳሃለች ምናምን እያልኩት ነው እየተግባባሁት። ከዛ በኋላ እየተግባባን አጋጣሚ ተቀበለኝ ያልኩት በየዋህነት ተቀበለኝ። አጋጣሚ ሆቴል ላይ ያደርነ ተሳሳተ፣ በዛ ነው ያስኩት አለች። አያችሁ ምንም ማለት እሱ ባሏ እንዳልከዳት ባሏ በጣም መልካም ሰው እንደሆነ ልጅቱ ራሷ መሰከረች። ግን አለች እኔ ስላንቺ ባል ስታወሪ ባልሽን ወደድኩት ለዛ ነው እንደዛ ያረኩ ብላ አለች። እና ምን ልላችሁ ፈልጌ መሰላችሁ አንዳንዴ እኛ ስለ ህይወታችን ለአንዳንድ ሰዎች ስንነግራቸው በእኛ ህይወት መቀመጥ ይፈልጋሉ። ገባችሁ? አሁን ሃይሚ ደግሞ እየደረሰባት ያለው እንደዛ ነው። ስለ ብሩኬ ብዙ ስለምታወራ ብሩኬ እንደዚህ ነው፣ ብሩኬ መልካም ልጅ ነው፣ ብሩኬ ወደዋለሁ፣ ብሩኬ እንደዚህ ነው፣ ብሩኬ እንደዚህ ነው ስለምትል ብዙ ሴቶች በጎኗ ብሩኬን የሚመኙ ሰዎች አሉ። ለምን? አንዳንዴ ስለ ባሎቻችን ስናወራ እነዛ ሴቶች ዊ ፈጣሪ እንደዚህ አይነት ባል በሰጠኝ ይላሉ። እኔ እላለሁ ለምን ካላችሁ የሰው ባል መመኘት ሳይሆን ምን አይነት መልካም ባል ነው እንላለን እኛ ሴቶች ማለት ነው። እና ጥንቃቄ አድርጉ። ገባችሁ? አሁን እነዛ ልጆች አሁን ተዋውቀው አስተዋውቋቸው ሁለቱም ወልደው እየተቀመጡ ነው። ሰውየው አንደኛ በኢኮኖሚ ችግር የለበትም፣ ሁለተኛ ደግሞ ገንዘቧን ለዛች ሴት አልሰጠም። ገንዘቧን አስቀምጦ ነው የቆያት። አሁን ገንዘቧ ሰርታ ዱባይ የመጣችው ገንዘብ በልጆቿና በሱ ነው ያለ። ለምን ነገ ወዲያ እኔ ብሞት ቤተሰቦቼ ያንቺን ገንዘብ እንዳይካፈሉሽ የልጄ ሀቅ ነው ብሎ በጣም ልጁ በጣም ጥንቁቅ ልጅ ነው። እንደዚህ አይነት ወንድ አለ። ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ በህይወታችሁ ስለራሳችሁ ስታብራሩ አንዳንድ ሰዎች ምንድነው የሚያደርጉ የናንተን ውድቀት የናንተን የሚሉ አሉ። እሷ ግን ምን አለቻት? እኔ እኮ ሲጀመርበት ነገር ይኖሮ ሁለተኛ ባልሽ ላገባው ብትይ ኖሮ አጋባሽ ነበር። ስለ ባሌ መልካምነት ስነግረው የነበረው አንቺ ስለተመቸሽ ስለወደድኩሽ ባሌን እንድታገቢ ስለፈለግኩ ነው። ለምን በሸሪዓም ስለሚፈቀድ አንቺ እህቴ ጦምሽን እያደርሽ እኔ ብቻዬን ለምን እበላለሁ ብዬ እንጂ አንቺ ግን ባሌን በብልጠት የወሰድሽው መስሎሽ ከሆነ ተሳስተሻል። እኔ ስለ ባሌ መልካምነት ስነግርሽ የነበረው አንቺ ከኔ በቃ በጣም ምርጥ ጓደኛ ስለሆንሽ ባሌን እንድታገቢልኝ ስለፈለግኩ እንጂ ብላ ነገረቻት። እና በቴሌግራም ጽፈውልኝ በጣም ነው የገረመኝ። ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ አንዳንዴ በህይወታችሁ እኔ መሰለን የምወደውን ሰው ለጓደኛዬ እወዳለሁ። በቃ ጓደኛ የተሻለ ኑሮውን ብትኖር ጓደኛ የተሻለ እንትን ብትል እሷ ለእኔ ትፈልጋለሽ አትፈልግም የራሷ ችግር ነው፣ አይመለከተኝም። እኔ ግን እንደ አንድ ሰው ጓደኛዬ ፏ ያለ ኑሮ ብትኖር ደስ ይለኛል። ምን አገባኝ? እና አንዳንድ ሰዎች እኛ ስለኛ ኮምፕሌክስ እናደርግላቸው ስለምናብራራ ምናምን ምንድን ነው የሚሆኑት እነዛ ሰዎች እንትን ነው ኦር እንዴት እንደሆነ ታውቃላችሁ አላውቅም። እና ምን ልላችሁ ፈልጌ መሰላችሁ ሃይሚዬ አሁንም ብሩኬ እንደምትወጂው እንደምታፈቅሪው ቂጥሽ እስከሚንቀጠቀጥ እንደምታፈቅሪው እናውቃለን። ግን በመሃል በአካባቢ ሻለ ሰዎችን ደግሞ ወዲህ ብለሽ በሁለተኛ ደረጃ ደግሞ አንቺ ማመን ያለብሽ ብሩኬ የሚልሽን እንጂ የማንም ወፍ ዘራሽ መጥቶ ሲነግርሽ ማመን የለብሽም። የዛኔ በፊት ተረድተሽ እንደገና ደግሞ ግልብጥ ብለሽ ደግሞ እሱን ስትጠራጠሪው ነበር። የምትወጂው የምታፈቅሪው የምትይው ከሆነ ለአንቺ ብሎ እየፈጋ ለአንቺ ብሎ ብዙ ነገር እያረገ አንቺ ደግሞ አላምንህም እንደዚህ ያለልህም ማለት የለብሽም። ይሄ ምክሬ ነው። ለምን ነገ ወዲያ የበለጠ ነገር ተደግሶላችሁ ሊሆን ይችላል እና ነገ ወዲያ የሆነ ነገር ቢመጣ መቋቋም አለብሽ። አንቺ ከብሩኬ ጎንና ከብሩኬ ጎን ነው መቆም ያለብሽ ውዴ ማለት ነው። እና በሁለተኛ ደረጃ ደግሞ ምን ልላችሁ ፈልጌ መሰላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ የ1 ሚሊዮኑን ቻሌንጅ ተቀላቀሉ። 1 ሚሊዮን እናስገባቸው ሃይሚና ብሩኬን። የምትወዱ ሁሉ ይህን ቪዲዮ ሼር አድርጉ፣ ለብዙ ሰው እንዲደርስ እፈልጋለሁ። ለምን ወሳኝ ነገር ሳመጣላችሁ እናንተ ደግሞ ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጉ። በሁለተኛ ደረጃ ደግሞ የሃይሚና የብሩኬ መቀየር የሃይሚና የብሩኬ መለወጥ የሚያሳስበን ሰዎች እየገባን ሰብስክራይብ እና
ብናደርጋቸው የሚከፈልበት ነገር የለም። መልካምነት ለራስ ነው አይደለ? እኛ ብሩኬና ሀይሚ ከአንድ ላይ ሆነው ልጅ ወልደው ከብደው እንድናያቸው እናንተ ምንድነው ማድረግ ያለባችሁ? ሰብስክራይብ፣ ላይክ፣ ሼር አድርጉ። በሁለተኛ ደረጃ ደግሞ ኮሜንቱን አጥለቅልቁት። መቼም አይለያዩም። ምቀኞች አርፋችሁ ተቀመጡ እያላችሁ አጥለቅልቁት። እኔ ሀይሚና ብሩኬን ከልቤ ስለምወዳቸው ነው ከልቤ የምከራከርላቸው። ገባችሁ? ምክንያቱም ከምንም እና ከማንም በላይ ለሰው ማለት ውድቀት ሳይሆን ለሰው ስኬት እንጨነቅ እና ለሰው ስኬት ለሰው ዘር በሙሉ ስኬት የምታስቡ ሰዎች እንትን በሉ ኦር ምን እንደሆነ ታውቃላችሁ። ጠንካራ ሆናችሁ ሀይሚና ብሩኬን ወደፊት አምተን ከሶሻል ማለት በቃ ከዓለም አይደለም ከኢትዮጵያ ሳይሆን ከዓለም እንዲወዳደሩ ለማድረግ ጥረት ማድረግ አለብን። ገባችሁ? ከዓለም አቀፍ ዩቲዩበር ተብለው እንዲጠሩ ስለምንፈልግ እናንተ ምንድነው ማድረግ ያለባችሁ? ሰብስክራይብ፣ ላይክ፣ ሼር አድርጓቸው። ሀይሚዬ ደግሞ የሚያስለቅስሽ ነገር የለም። በጣም ጠንካራ ስትሮንግ ሴት ነሽ፣ መሆንም አለብሽ ከዚህ ላይ። ለምን አንቺ በጣም ጀግና ነሽ፣ በጣም ጀግና። እኛ ከአንቺ ብዙ ነገር ተምረናል። በግጥሞችሽ በምኖችሽ በጣም አክቲቪ ሴት ነሽ። አንቺ ማድረግ ያለብሽ ስትሮንግ መሆን አለብሽ። ለማንም ብለሽ ለህዩ አይደለም 44 ህዩ ብትመጣ እኛ ከጎንሽ ነን። ብሩኬም ልክ እንደዛው ማለት ነው። ገባችሁ? ሁለታችሁን ከአንድ ላይ እንጂ ማንም መጥቶ ሰው እንዲለያያችሁ አንፈቅድም። እኛ ከጎናችሁ ነን። እናንተ ደግሞ ወገባችሁን ጠቅ ብላችሁ ስራችሁን ጠንክራችሁ ስሩ። ቤቱን ደግሞ የሰላም የጤና ያርግላችሁ። እንኳንም ደስ አላችሁ። ኮንግራጁሌሽን ብለናል ስለ ቤቱ። ቤቱ በጣም ነው የሚያምር። በጣም ነው የወደድነው። እንወዳችኋለን። ሼር አይረሳ። ባይ ባይ።